ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የነሐሴ 4 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ ወቅታዊ ጉዳዮችን፣ አዳዲስ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዛለሁኝ። ይህንን ዝግጅታችንን በምታዩበት ሰዓት ላይ የልብ ምልክቷን ታፕታፕ በማድረግ ማለት ነው ኢምፕሬሽኑ ከፍ እንዲል ታፕታፕ በማድረግ ላይክ በማድረግ ኮሜንት በማድረግ ታበረታቱ ዘንድ ጠይቀን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። ባለፉት ጊዜያት ስንሰራቸው በነበሩ ዝግጅቶች ላይ በግልጽ ስንናገር እንደነበረው የአማራ ትግል ወደ ሌላ ምዕራፍ ሊስፈነጠር የመጨረሻው ፌዝ ላይ ይገኛል። የመጨረሻው ፌዝ ላይ ማለት ነው። ተስፋ ሰጪ ወደሆነ ምዕራፍ ሊሸጋገር፣ አገዛዙን ተስፋ ወደሚያስቆርጥ ምዕራፍ ሊሸጋገር፣ የኢትዮጵያውያንን ተስፋ ወደሚቀጥል ምዕራፍ ሊሸጋገር የመጨረሻው ምዕራፍ ላይ ይገኛል። ይህንም በተጨባጭ መረጃ ላይ ተመስርቼ ነው የምነግራችሁ። ስነግራችሁም የነበረው ፈተናው የበረከተው ስለዛ ነው። መጓተቱና መወጋገዙ የበረከተው ስለዛ ነው። አባቴ ከዛ ምዕራፍ እናስቀረዋለን። የአማራን ትግል ተራራ ላይ ሰቅለን ጫካ ውስጥ አስምጠን እናስቀረዋለን የሚሉ ኃይሎች በሙሉ አቅማቸው እየተረባረቡ ይገኛሉ። ከሰሞኑም እንግዲህ እንዳያችሁት ከትላልቅ አርበኞች ጋር ዘመድኩንና አሳዬ የተወገዙበት መግለጫ ወጥቷል። ዘመድኩንና አሳዬ የተወገዙበት መግለጫ ወጥቷል። በጨረባ ማህበር በኩል ማለት ነው። የመግለጫ ያወጣው በጨረባ ማህበር በኩል ነው። ባለቤቱ የማይታወቅ አባላቱ የማይታወቅ ማህበር መግለጫ አውጥቶብናል። የፈሪ ዘመቻ ነው። በነገራችን ላይ ጀግና ማለት ራሱን ችሎ የሚቆም ነው። ራሱን ችሎ የህዝብ ዓላማ አንግቦ ለሌሎች ማለት ለሌሎች መኖር ነው። የሌሎችን ኑሮ ማክሸፍ አይደለም። ለሌሎች መኖር፣ ለሌሎች ማሰብ ነው። በዓለም ላይ ያሉ ጀግኖች በሙሉ ጀግና እየተባሉ የሚወደሱት ለሌላው ህይወታቸውን በመስጠታቸው ነው። ለሌላው ያላቸውን በመስጠታቸው ነው። አቅማቸውን መክሊታቸውን በመስጠታቸው ነው። የሌሎችን ህልም የሚያጨነግፉ የሌሎችን ኑሮ የሚያከሽፉ ጀግኖች ሊባሉ አይችሉም። አረመኔዎች ነው የሚባሉት፣ ጨካኞች ነው የሚባሉት። እንደዛ ነው። ስለዚህ ጀግና ማለት የህዝብን ዓላማ ይዞ ለብቻው እንዳሳየ ደርቤ መቆም የሚችል ነው። እንዳሳየ ደርቤ ጀግና ነኝ፣ በጣም ጀግና ነኝ። በማህበር መግለጫ ወጣብኝም ስለዛ ነው። መጀመሪያ በግል ሞከርከኝ፣ በግለሰብ ደረጃ ዘመትክብኝ፣ አልቻልከኝም። በቡድን መጣ፣ አልቻልከኝም። እስቲ ቡድኑን ወደ ማህበር እናሳድገው ብለህ ነው የመጣው። በማህበር በኩል ደግሞ እንሞክር። ያ ካልተሳካ በስናይፐር እንደምትመጣ ቃሉ ምን ችግር አለው? ኢትዮጵያውያን እየረገፉ አይደል? በቀን በመቶዎች በሺዎች የሚቆጠር ኢትዮጵያውያን እየረገፉ ነው። ለዛ ወገኔ ድምፁኜ ብሞት አይቆጨኝም። ምክንያቱም ዓላማ ላለው ነገር ነውና የሞትኩት። መሸታ ቤት ስጠጣ በጠርሙስ ተፈራክሻ አይደለም። ለህዝብ ድምፁኜ በምችለው አቅም ለህዝብ ታግዬ ነውና አይገርመኝም። በተረፈ ግን ይሄን ያህል ተሸንፋችኋል፣ ይሄን ያህል ተንኮታኩታችኋል ብዬ መጠየቅ እወዳለሁ። ይሄን ያህል ነው አደጋ ያደረስኩባችሁ በማህበር እስክትመጣ ድረስ። አሳየ ደርቤ የተባለ ሰው ሽልማት ምናምን የምን ሽልማት ነው የምትወራው? ምንድነው የተሸለምኩት? ሜዳሊያ ነው የተሸለምኩት? ዋንጫ ነው የተሸለምኩት? ምንድነው የተሸለምኩት? ካባ አንተ ለታየ ቦጋለ ስትደርበው የነበረውን ካባ፣ ለዳኛቸው አሰፋ ስትደርበው የነበረውን ካባ፣ ለኦባንግ ሚቶ ስትደርበው የነበረውን ካባ ነው የተሸለምኩት? ምንድን ነው ንገረኝ እስኪ። አንተ ተሸላሚዎች እነዚህ ናቸው፣ እንደነሱ መሆን አለብኝ ማለት ነው። እኔ ሽልማት እንኳን ያልተቀበልኩትም ማለት ብቀበልም እሱ ተገቢ ነው ብለህ እንድታምን እንደ ኦባንግ ሚቶ በአንድ ወቅት ህዝብ ተጫውቶ መታ ካደረገ በኋላ ዛሬ ብልጽግና ጋር ተሞዳምዶ የማዕድን መሬት ወስዶ እየሰራ ይገኛል። ድምፁን አጥፍቶ አባቴ ብትጮህ ምን ብትል አይሰማም። ታየ ቦጋለ ዛሬ አስተላለፉ ከማን ጋር እንደሆነ ይታወቃል። ለነገሩ ከአንተ ጋር አስተላለፉ ተመሳሳይ መስመር ውስጥ ነው ያላችሁት። አነጋገራችሁ የተለያየ ቢመስልም ንግግራችሁ፣ ኮንሴፕቱ ተመሳሳይ ነው። በተረፈ ግን መሸነፋችሁን ያሳየ ነው። የተሸነፈ ሰው ነው። ራሱን ችሎ መቆም የማይችል ሰው ነው በማህበር በኩል ሊመጣ የሚችለው። ሌላም ነገር ልታረግ ትችላለህ። ብዙ ዛቻዎች እየተሰነዘሩ ነው። ግን አርበኛው ትለፊያታለሽ እንጂ አከብሪያት እንዳለው በፍጹም አሳየ ደርቤ በህይወት እስካለ ድረስ መንግስት ሊያስቆመው ያልቻለውን የመናገር ነፃነቱን ልነፍገው አትችልም። ዋጋ የከፈልነው እኮ ለዚህ ነው አይደለም እንዴ? ተሸብቦማ አዲስ አበባ መቀመጥ ይቻል ነበረ። ስለዚህ አረመኔው አገዛዝ ያልቻለውን አንተ ልታሳካው አትችልም። በተረፈ ለራሴ ያለኝ አተያይ ጨምሯል።
ለራሴ ያለኝ አታይ ጨምሯል። ልታስወግዘኝ ስትሞክር ኦኬ ያሳየ ተጽዕኖ እየፈጠርክ ነው ማለት ነው። መበርታት አለብህ በማለት ራሴን አበረታትቼዋለሁ። በማህበረሰብ የመጡበት ምክንያት ምንድን ነው? ውድ ጠለስ ሚዲያ ቤተሰቦች እነዚህ ሰዎች በማህበር ተሰባስበው ማህበር የሚል የጨረባ ማህበር መስርተው የመጡበት ምክንያት ምንድን ነው? አንደኛ ማንነታችን ተጋለጠብን ነው። አጋለጣችሁን ነው። የራስ ወዳድ ፖለቲካችንን ፀሐይ አስመታችሁት ነው። የራስ ወዳድ ፖለቲካ የኛ ማንነት ከሌላው ማንነት ይበልጣል። የኛ መሬት ከሌላው መሬት ይበልጣል። አንተ ስትወረር ወራሪ ኦህድ ስለሆነ ችግር የለውም። አስፈላጊ ከሆነ ከወራሪው ጋር ወግነን ልንወጋ እንችላለን ነው። ከዛ ውጭ ግን እኛ ጠላት የምንለው አለ። ያ ጠላት ሲመጣ እየመጣኛ ምድር ላይ መርገፍ አለብህ። እሱ እስካልመጣ ድረስ ሰሊጣችንን እያመረትን እንቸብችብ። አደጋ ሲያጋጥም ግን እየመጣ ወታደር ሁን ነው። አንተ ማሰብ አትችልም፣ ተነጥለህ ማሰብ አትችልም ነው። እኔ ከፈለጥኩ ጋር ልሰለፍ እችላለሁ። አስተላለፌን ከየትኛው ጋር ላደርግ እችላለሁ። ሲፈልግ ከወድር ጋር፣ ሲፈልግ ከስምረት ጋር ላደርግ እችላለሁ። አንተን አስተላለፍ ግን መወስንልህ እኔ ነኝ የሚል ነው። የሰልፊሾች አስተሳሰብ ነው። ስለዚህ አስተሳሰብ ተጋለጠብን ነው። ቀጣሪያችን አደጋ ላይ ጣላችሁብን ነው። መግለጫውን ሳነብ እኔ ወርቆ የገባኝ በዚህ መልኩ ነው። ቀጣሪያችንን አደጋ ውስጥ የሚከት እንቅስቃሴ እያደረጋቸው ነው። እያስተዋወቃቸው ነው። ፕሮሞት እያደረክ ነው። አሳይ አርበኞቹ የመጡበት ያለበትን ሁኔታ ተረድተህ ፕሮሞት እያደረክ ነው። እሱን አቁም ነው። አማርኛ እያወራን ልናጠፋ የምንፈልገውን ህዝብ የሚታደግ ተግባር ውስጥ ገብታችኋል የሚል ሆኖ ነው ያገኘሁት። አማርኛ እየተናገርን አማራ መስለን አማራውን ልናከስመው ሰፊ ስራ እየሰራን ቢሆንም እሱን የሚያከሽፍ መስመር ውስጥ ገብታችኋል፣ እሱን አቁሙልን የሚል ነው። ለአገዛዙ የሚፈርም እንጂ ትግሉን ለፍሬ የሚያበቃ ጋዜጠኛና አርበኛ ማየት አንፈልግም የሚል ነው። አሁን ቀጣይ ምዕራፍ እየታየ እኮ ነው አይደለም? ከኛ በኋላ ሌሎች ነገሮችን ፕሮሞት እያደረጉ ነው። ስለዚህ ከዛ በፊት ምን ማድረግ ነበረባቸው? በግልጽ አንድ ነገር የሚሞግቱ ኃይሎችን አንደበታቸውን መሸበብ ነበረባቸው። በማህበር በኩል አሳየ ደርቤን በማስወገዝ ጸጥ ማሰኘት ነበረባቸው። አንገቱን ለማስተፋት ሙከራ ማድረግ ነበረባቸው። አንገቴን ቀና እንዳደረግኩኝ ዋጋ ከፍላለሁ። አንገት የሚያስተፋ ነገር አላደረግኩምና አላደረግኩም። ስለዚህ ዘመድኩንንም አሳየንም እስቲ መጀመሪያ በማህበር በኩል መግለጫ እናውጣባቸው። እሱ ካስተነገጣቸው ከዛ በኋላ ሌሎቹ ምዕራፎች ይዘን እንመጣለን ነው። ስለዚህ ለአገዛዙ የሚፈርም እንጂ ትግሩን ለፍሬ የሚያበቃ ጋዜጠኛና አርበኛ ማየት አንፈልግም ነው። ውድ ጠለስ ሚዲያ ቤተሰቦች በቀጣይ ጊዜያት ዘመቻ የሚከፈትባቸው አርበኞች እነሱ ሐቀኞች ናቸው። ይህም መዝግባቸው ያዙ። በቀጣይ ጊዜያት ዘመቻ የሚከፈትባቸው አርበኞች እነሱ ሐቀኞች ናቸው። እነሱ ጠቢበኞች ናቸው። እነሱ እውነተኞች ናቸው። ይህም መዝግባቸው ያዙ። ምክንያቱም አሁን ቀጣው ምዕራፍ ሐቀኞችን የማጥፋት ነው። ሐቀኛ ጋዜጠኛ፣ ለህዝብ የሚሟገት ጋዜጠኛ፣ ለህዝብ የሚታገል አርበኛ እነሱን ሽማ አድርጎ መጥቶ ከትግል አስወጥቶ ከዛ ኦህዴድን አሸናፊ ማድረግ ነው። ለብቻ መቆም የሚባል ነገር የለም ወዳጅ። ምስራቅ አፍሪካ ላይ ያለው አስተላለፍ ሁለት ነው አይደለም? አንዱ አርኤስኤፍ አለ፣ ኤምሬትስ አለች፣ አብይ አህመድ ያለበት አስተላለፍ አለ ምስራቅ አፍሪካ ላይ። ሁለተኛው ሳውዲ ያለችበት፣ ቱርክ ያለችበት ሳፍ የሚባለው ጀነራል አልቡርሃን ኃይል ያለበት፣ ኤርትራ ያለችበት አስተላለፍ አለ። ምስራቅ አፍሪካ ላይ የምንገኝ እንደመሆናችን መጠን ከነዚህ አስተላለፍ ውጭ ልንሆን አንችልም። ፋኖ ራሱን አስተላለፍ ይዞ ሊመጣ አይችልም። ብቻውን ሊቆም አይችልም። አይደለም እንዴ? ከሰማይ የሚንጠባጠብ እኮ አይደለም የሚታገልበት ነገር ሁሉ ማለት ነው። ከተለያየ አቅጣጫ የሚመጣ ነው። ስለዚህ ከዛ አስተላለፍ ውጭ ሊሆን አይችልም እና ትክክለኛውን አስተላለፍ መርጠው እየመጡ በመሆናቸው የተነሳ እነሱን ማክሸፍ ያስፈልጋል። ይህን እንቅስቃሴ ለአንዴና ለመጨረሻ ጊዜ ልንታገለው ይገባል ተብሎ ነው ዘመቻ የተከፈተው። ስለዚህ አርበኞች ላይ ዘመቻ ሲከፈት ምን ለማለት ፈልገ ነው እያልክ ተሟገት እንዳታስበላ። ያለፉት የ8 ዓመት እንባ የ8 ዓመት ደምህ ለፍሬ የሚበቃበት የመጨረሻ ምዕራፍ ላይ ትገኛለህ። ይህን እንዳታስበላ፣ አማራዊ እንዳታስበላ። እኔ ከዚህ ክረምት በኋላ ፎርዛት ማተር በዚህ ዘርፍ ላልቀጥል እችላለሁ ተስፋ ሰጭ ነገር ካላየሁ። ይሄንን ካከሸፍከው ምን ብዬ ስመጣለሁ? ይሄን ነገር ካከሸፍከው አንዳንድ ጊዜ የአማራ ህዝብ ልጅ አልወጣለትም ብዬ እላለሁ። ልጅ አልወጣለትም። ማን ሆን የሚታመነው? ባለንበት ሰዓት ላይ የሚወደሰው ማንን ነው? እንደወደስከው የምታገኘው ማንን ነው ብዬ ጠይቃለሁ። ትናንት ለልታዩ አጦሪታ ላይ እና ጋይ አድማሱን እና ኮሎኔል ምንትስን እና አርበኛ መሳፍን ተስፉን ያላወደስኩት የለም። አሳየ ደርቤ ዛሬ ጎንደር ጠል ተብሎ ተወገዘ። ጎንደር ጠል 30 ገጽ የሰጠሁት ስለ ጎንደር ነው። ለልታዩ አጦሪታ ላይ
ጎንደር ትግሩን እንዴት እንደመራችሁ አርበኝነቱን እንዴት እንደመራችሁ ነው የተረኩት። ከነ ልጆቿ አልሰውም ማለት ከነ ልጆቿ እየወደስኩ ጽፌያለሁ። በጎንደር አማራዎች ላይ እንደ ሌሎች አማራዎች ሁሉ የተፈጸመውን ጭፍጨፋ በሰነድ አስደግፌ አሳትሜያለሁ። መጽሐፉን ማየት ትችላለህ። ሌላው ወደ ተነሳበት ርዕስ ስንመለስ በማህበር ስም የመጡበት ምክንያት ትግሉን እናከሽፋለን ብለው ቀብድ በልተው ስለነበረ ቀብድ ከበላም በኋላ አከሸፋችሁብን ብለው ነው። አከሸፋችሁብን ትርጉሙ ያለው ቀብድ በልተናል እኮ ይሄንን ትግል ልናከሽፍ፣ ይሄንን የገበሬዎች ትግል ልናጨነግፍ ገበሬዎች ይሳተፉበታል። ፋኖ ትግል ውስጥ ኤሊት ፎርስ ብቻ አይደለም፣ የገበሬዎችም ንቅናቄ አለ። እሱን ለማክሸፍ ቀብድ ከተቀበልን በኋላ አከሸፋችሁብን የሚል ነው። የመጨረሻ ፍሬያችንን ይፋ ከማድረጋችን በፊት የአሳየና ዘመድኩንን አፍ መሸበብ አለብን በሚል አስተሳሰብ የወጣ መሆኑን መረዳት ያስፈልጋል። በተረፈ ስኳድና ጎንደር ምን ያገናኘዋል? ስኳድ እኮ ከጎንደር ብቻ የተውጣጣ ኃይል አይደለም። ከሸዋ እነ ዳዋምጠው ተሰማን ይዟል። ከወሎ እነ ብሩክ አበጋዝ እና ሌሎችንም የአብን ሰዎችን ይዟል አይደለም። የአብን ሰዎችም አሉበት እኮ ስኳድ የሚባለው ንቅናቄ ውስጥ። ከጎጃም እነ ጌትነት አልማው ይዟል። ከጎንደርም እንደዚሁ በርካታ የስኳድ አባላት አሉ። እነዚህም ብደምራቸው አጠቃላይ 20 ይሞሉ። ስለዚህ ስኳድ ሲነሳ ይሄ ኃይል የአማራን ትግል ለማክሸፍ አማርኛ የሚናገር ግን አማራ ጠል የሆነ ስብስብ የሚሰራውን ነገር ማጋለጥ፣ ጎንደርን መታደግ እንጂ እንዴት ነው ጎንደርን መጥላት ሊሆን የሚችለው? እስካሁን ድረስ የጠለስ ሚዲያ ቤተሰቦች ላለፉት ዓመታት አብረን ስንቆይ ጎንደርን ተገቢ ባልሆነ ቃል ግልጫ ታውቃለህ ወይ? እነዚህ ሰዎች የሚያቀርቡት አንድ ሴንቴንስ ይኖራሉ ስለ ጎንደር መጥፎ የተናገርኩበት። እኔ የማውቀው ድሏን ድሌ አድርጌ ስፈነጥዝ ነው። እኔ የማውቀው ጉዳቷን ጉዳቴ አድርጌ ሳዝን ነው፣ ሳለቅስ ነው። እኔ የማውቀው ጥቅሟን ጥቅሜ፣ ድሏን ገድሌ ጥያቄዋን ጥያቄ አድርጌ ስንቀሳቀስ ነው። አንድ ቀን ያሳናስኩበት ጊዜ አለ እንዴ? እንደ ሌሎች ጀግኖች ሁሉ እንደ ሌሎች አርበኞች ሁሉ ምተቻቸው ይኖራሉ ሲያጠፉ ተው ምላቸው ማለት ነው። ትናንት በተሳሳተ መስመር ውስጥ የነበሩትን ግማሹ ወደ ብልጽግና እንዲገባ አድርገናል፣ ማንነቱን አጋልጠን። ግማሹ ደግሞ አቋሙን ቀይሮ ወንድሞቹ ጋር እንዲቀላቀል አድርገናል። ወንድሞቹ ጋር ከተቀላቀለ በኋላ የዘመትኩበት አርበኛ አይታችሁ ታውቃላችሁ? ትቻለሁ። በቃ የተለያየ መስመር ውስጥ ነበር። ከዛ መስመር ወጥተው ሲመጡ ዘመቻ ከፍቼ አላውቅም። ስለዚህ እኔ ለጎንደር ካደረግኩት አንጻር ከነሱ ጋር ሲወዳደር ስፔሻሊ ቢበልጥ እንጂ የሚያንስ አይደለም። እንደዛ ነው። ስለ ወልቃይት ተሟግቻለሁ፣ ከአንተ በላይ ተሟግቻለሁ፣ ከአንተ በላይ ጽፌያለሁ። ለዛውም በመጽሐፍ 2 ጊዜ ታስሬያለሁ። ስለ ጎንደር በመሟገቴ፣ ስለ ወልቃይት በመሟገቴ፣ ስለ ወሎ አይደለም፣ ስለተወለድኩበት አማራ ሳይንት አይደለም፣ ስለ ወልቃይት ነው ስሟገት 2 ጊዜ ታሰርኩት። 7 ክስ የተመሰረተብኝ ስለ ወልቃይት በመሟገቴ ነው። ከሀገር የተሰደድኩት ስለ ወልቃይት በተናገርኩትና በተከሰስኩት ነው አይደለም። በበረሃ ተሰቃይቼ 9 ዓመት የተፈረደብኝ ስለ ወልቃይት በተናገርኩት ንግግር ነው፣ በፈጸምኩት ወንጀል አይደለም። ትክክል ብዬ የተናገርኩት ስለ ወልቃይት ወንጀል ተብሎ ይህም ሁሉ ዋጋ ስንከፍል ግን 9 ዓመት ከፈረደብን አገዛዝ ጋር የሚሞናሞድ ያኛው ኃይል ይሞናሞድ ነበረ። ራስ ወዳድ ስለሆነ ፖለቲካዊ ሰልፊሽ ስለሆነ ወንድሞቻችን ዛሬ እስር ቤት የተሰቁት መስከረም አበራ፣ ጎበዜ ሲሳይ፣ ዳዊት በጋሻው እና ዶክተር ወንደሰን ሌሎችም ጀግኖች እስር ቤት የተገኙት እኮ እነ ክርስቲያን ታደለ ስለ ወልቃይት ተሟግተው እነሱን አሳስሮ የእነሱን ርዕስ አጀንዳ አድርጎ በተናገረው ነገር እስር ቤት መዘጋቱ ለእነሱ ግን እፎይታ ነው፣ ደስታ ነው። ስለዚህ አብረን ለመቆም እኮ የጋራ አጀንዳ ያስፈልገናል። በየትኛው አጀንዳ ላይ እንቆም? በየትኛው ላይ እንሰባሰብ? ኢሳያስ ደርቤ ኦህዴድና ህወሓት አብረው እንዲሰሩ ቢቀሰቅስ እኮ እስካሁን ድረስ ካባ ተደረበለን ነበር። እነግርሃለሁ፣ ህወሓትን የምጠላ ትመስላለህ። አጠላውም ህወሓትን። ጌታቸው ረዳን ትቃወማለህ እንዴ? ጀነራል ጻድቃን፣ ጌታቸው ረዳ፣ እነ ሳሞራ የኑስ ከአብይ አህመድ ጋር በመስራታቸው ቅሬታ ተሰምቶ ያውቃል? በፍጹም አይሰማህም። ከ4 ኪሎ የሚወሰን ውሳኔ ሁሉ ያንተ ውሳኔ ነው። ትቀበላለህ፣ በአደናና ትቀበላለህ። እና አሳዬ ህወሓትና ኦህዴድን ለማቀራረብ ጥረት ቢያደርግ ኑሮ አማራና ትግራይን ለማቀራረብ በመሞከር ፈንታ ይህም ቢያደርግ ኑሮ እና ካባን ደረበ ይሉት ነበር። እነግርሃለሁ፣ እንደዛ ይሉት ነበር። ምንም ችግር የለባቸውም። ነገ ለምሳሌ ኦባሳንጆ መጥቷል። ይሄ ሰውዬ ችግሩን ፈቶ ህወሓትና የፌዴራል መንግስትን ሊያስተካክፋቸው ይችላል። ያኔ እነሱ ቅሬታ አይሰማቸውም። አሳዬ ግን ዛሬ ትግራይና አማራ መስራት አለባቸው የሚለው ያ ነገር እንዳይከሰትም ስጋት ስላለው ነው። በፌዴራል መንግስትና በህወሓት መካከል ጥምረት ቢፈጠር ትግሉ ምን አይነት ቅርቃር ውስጥ እንደሚገባ አስበዋል? ምን አይነት ቅርቃር ውስጥ? ዛሬ እኮ አንዳንድ ነገሮች የጎንደሩም ጭምር ማለት ነው የሚያገኘው እኮ በትግራይ በኩል ነው አይደለም እንዴ? ሀቁን እንነጋገር።
በትግራይ በኩል ነው። በሌላ መስመር ነው እንደምታስገባው እነ ኮሎኔል ናቸው እንደሚያቀብሉ አይደለም። እናውቃለን። በደንብ ነው የምናውቀው። በደንብ ዛሬ ጨዋጫዋ እንደገና ገንጠል መባል ቢጀመርም በየት ነው እያገኘ ስተኩስ የነበረው? ከየት ነበር ስታገኘ የነበረው? ስለዚህ ህወሓትና የፌዴራል መንግስት አብረው መስራት ቢጀምሩ የሚፈጠረውን ነገር አስበዋል ወይ? አማራ ያስበዋል ወይ? እነዚህኞቹ አስበውታል። ችግር የለባቸውም። የሚፈጠረው ነገር አማራን የሚያጠፋ ነው። አማራ እንዲጠፋ ይፈልጋሉ። በፌዴራል መንግስትና በህወሓት መካከል የሆነ ነገር ቢፈጠር ለጎንደር አደጋ ይዞ ይመጣል። የሚፈልጉት የጎንደር አደጋ ነው። አሳየን እኮ ዘመቻ የከፈቱበት በማህበር መግለጫ ያወጡበት እኮ ጎንደርን የሚታደግ እንቅስቃሴ እያደረክ ነው ብሎ ነው አይደል እንዴ? አማራ ነኝ ስል ጎንደሬ ነኝ እያልኩ ነው። አማራ ነኝ ስል ወሎዬ፣ አማራ ነኝ ስል ሸዋ፣ አማራ ነኝ ስል ጎጃም ነኝ እያልኩ ነው። ጎጃም ነኝ። እነዚህ የመሬት ስሞች ናቸው። አማራነት ማንነት ነው። ስለዚህ አማራ ነኝ ብዬ ማምን እንደመሆኔ መጠን ጎንደር ከጎጃም አያስብኝም። ወሎ ከሸዋ አይበልጥብኝም። ሁሉም ለእኔ እኩል ናቸው። ሁሉም ቦታ ያለ ጉዳቴ ነው። ሁሉም ቦታ ያለ ተጠቃሚነት ጥቅሜ ነው። እንደዛ ብዬ ነው የማስበው። በተረፈ እስካሁን ድረስ ዋጋ የከፈልነው ስለ ወልቃይት በተናገርነው ነው። ስለ ወልቃይት በተሟገትነው ነው። ከኔ በላይ ዋጋ ከፍያለሁ ሊል አይችልም። ይሄ ስኳድ የሚባል ግብስብስ ምን ዋጋ ከፍሏል? ዋጋ ሲያስከፍል ነው የከረመው። በተናገርነው ሲያስለቅመን ነው የከረምነው። ትናንትና ስጋታችንን ስንገልጽ ይህማ የወያኔ አጀንዳ ነው እያስባሉ ነበር ሲያሳስሩን የነበረው። ይህንን ኃይል ካልታገልኩ ማንን ልታገል? ሰሞኑን የሚሰራውን ስራ ተመልከተው እስኪ። የመጨረሻ እንቅስቃሴ ውስጥ ገብቷል እኮ። ትግሉን ስንት ጀግኖች ወደቁለትን ትግል እንደገና በጭንቅላቱ ላይ ተክለው ሀቀኞች ላይ ዘመቻ አቀጣጥሎ መጥቷል። ይህን ያልታገልኩ ማንን እታገላለሁ? ስኳድን ስታገል ትናንት ወሎ ህብረትን አልፌዋለሁ እንዴ? ወሎ ህብረት ብሎ ሲመጣ ከኔ በላይ እየተሟገታለ እንዴ? ፌስቡክን ግቡና ተመልከቱት። ወሎ ህብረት ብሎ የመጣውን ስብስብ እንደ ጉድ ስሟገተው ነበር። በሃይማኖት ተደብቆ ሲያጭበረብር የነበረው የእነ አህመድ ጀበልን ሲል ስሟገተው ነበረ አይደል እንዴ? በእነ ይርዳው አላምራ ይርዳው የሚመራውን ሸንጎ ስንሟገተው ነበር አይደል? ስለዚህ ተመሳሳይ ነገር እያደረግን ነው። ተመሳሳይ ነገር ጸረ አማራ ኃይል ናቸው። ጸረ አማራዎችን ሁሉንም በምዕራፉ በመጡበት ጊዜ ስንታገል እንደነበር የሚረሳ አይደለም። በተረፈ እኔ አልተሸለምኩም። ብሸለምም 10 ዓመት ላደረግኩት ነገር ቢያንስብኝ እንጂ የሚበዛብኝ አይደለም። ላለፉት 10 ዓመታት እንደ አማራ ህዝብ ሁሉ እንቅልፍ አጥቻለሁ። ስተኛ የመጨረሻ ሀሳቤ ስነቃ የመጀመሪያ የቀን ሀሳቤ አድርጌ ዋትቻለሁ። እንደ አማራ ተሰቃይቻለሁ። እንደ አማራ ተገፍቻለሁ። እንደ አማራ ዋጋ ከፍያለሁ። ስለዚህ ያንን በማድረጌ ደግሞ ትክክለኛ መስመሩን ይዤ ማለት ነው። እስካሁን አሳየ የተሰማራበት መስመር መጨረሻ ላይ በሀቅ ሲገለጽ እንጂ ሲሸማቀቅ አልተገኘም። የዘመትንባቸው ጓዶች መጨረሻ ላይ ከሽፈው ነው የተገኙት። እንዳልናቸው ሆነው ነው የተገኙት። ስለዚህ ሽልማት የለም እንጂ ቢኖር የሚያንስብኝ አይደለም። ታየ ቦጋለን ስሸልም ከርመ፣ ሙክታሮቪችን ስሸልም ከርመ፣ ኦባንገሚቶን ዳኛቸው አሰፋን ስሸልም ከርመ። ዳኛቸው አሰፋ ምነው ጠፋ? በወር አንድ ጊዜ በአንድ አፍታ ሚዲያ ብቅ እያለ የሚሰጠውን ትንታኔ ለምን ተወ? የአንተ ጀግና ለምን ተወ? የአንተ ጀግና ታየ ቦጋለ የሚያደርገውን ንግግር እያዳመጥክ ነው ወይ? ኦባንጉሚቶ ያለበትን ታውቃለህ ወይ? ሙክታሮቪች ስለ አማራ ጽፎ ያውቃሉ? የአንተ ጀግኖች እነዚህ ናቸው። ሌላም አሉ። ካባ የደረብክላቸውን ላምጣ። ዳኛቸው አሰፋ ምነው ጠፋ? ከአንድ አፍታ ተደውሎለት ምን አለመሰላችሁ? በሂውማን ራይትስ ዎች ሪፖርት ላይ በተጠቀሰ ጉዳይ ከዚህ በኋላ ለዋርህ አልችልም ብሎ አፈግፍጓል። ተደውሎለት ቃለመጠይቅ አላደርግም ማለቱን ሰምተን መረጃውን ወደ እናንተ አድርሰን ነበረ። አየህ አይደለም? ነገሮችን አይቶ አልመች ሲል የምን ወልቃይት ወደዚያ ይዘኪድ አባቴ፣ እኔ ዘና ብዬ ቮድካ መጠጣን ነው የምፈልገው። በዓለም አቀፍ ደረጃ በሪፖርት ላይ ስሙ የተጠቀሰ ኃይል ለሱ ልሟገት አልችልም ብሎ ሸሽቷል። ዳኛቸው አሰፋ ሸሽቷል። ዛሬ ግን የምንዘምትባቸው አርበኞች ግን ያንን አጀንዳ አሳልፈው አልሰጡም። እስካሁኗ ጊዜ ድረስ አሳልፈው አልሰጡም። እንዳልሰጡም አሳምረህ ታውቃለህ። ዋናው የዘመቻ ምክንያት የአማራ ትግል ለፍሬ መብቃት የለበትም የሚል ነው። በተረፈ ዛሬ የዘመቱብኝ ኃይሎች ትናንት አብረን እንስራ ብለውኝ ነበር። ውድ ጠለስ ሚዲያ ቤተሰቦች ዝም ብዬ አይደለም የማወራው፣ በተጨባጭ መረጃ ትናንት ከሀገር ስወጣ አንዳንድ ገዛዎችም አድርገውልኝ ነበር። ከዛ ከወጣ በኋላ ሳይ ሌላ ማህበር ውጭ ሀገር አለ፣ አላማው ቡርናዊ ነው ምናምን፣ $3000 ለትራንስፖርት ተከፍሏል ተባልኩኝ። $3000 ባለ በሌላ አቅሜ አነ $3000 ከፍዬ መኪናዬን ሽጬውሉ ከፍዬ እናንተ ጋር ሰራም ብዬ ነው የወጣው። አሳየ ደርቤ እንደዚህ ነው።
እኔ በአማራነቴ ነፃ ሆኜ መንቀሳቀስ ነው የምፈልገው። የሆነ የቡድን ኢንተረስት አሁን የሚሰሩትን ስመለከት ትክክለኛ ውሳኔ ወስኛለሁ ብዬ አስተዋለሁ። ምክንያቱም ሚዲያው አንድ ጊዜ እኔና ዘመድኩን ከትልልቅ አርበኞች ጋር ለምድር ለሰማይ የከበዱ አርበኞች ጋር እነሱ ላይ የውግዘት መግለጫ የሚያወጣ ትናንት ለነፋኖን አቅርቦ ለማሳሳት ጥረት ሲያደርግ የነበረ ሁሉንም ለማክሸፍ እየተንቀሳቀሰ ያለ ትልቅ አባት አርበኛ ልጃቸውን፣ ጊዜያቸውን፣ ዘመናቸውን የሰጡንን አርበኛ በዛ ደረጃ ጭራሽ ለአድማጭ ጆሮ በማይመጥን መልኩ እንደዚህ አይነት ንግግር እያደረገ የሚገኝ ሚዲያ ነው። ስለዚህ እዛ ሚዲያ እዚህ ጋማ ልሰራ አልችልም፣ ያሁላችሁ $3000 ብዬ ከፍዬ ነው ዞር በሉ ያልኳቸው ማለት ነው። በቀጣይ በሰፊው ልማጣበት ይችላሉ። በሰፊው እየተንቀሳቀሱ ስለሆነ እንደዚህ ነው እንደዚህ ነው አማራነት። ትናንት ስኳድ ፋፍደን ምናምን እየተባሉ ሲተነትኑ እንዳልነበር ሁሉ እነዚህ ሚዲያዎች እንደዛ እያሉ ሲተነትኑ ነበር። ለምን? እነዛን አስወጥቶ ኮንትሮል ማድረግ ስለሚፈለግ። ስለዚህ ከአንድ መንደር የመጡ እያሉ ጎንደር ውስጥ ያለን ኃይል ማለት ነው እያጠቁ ፋፍደን እያሉ ስኳድ እያሉ ዘመቻ ሲከፍቱ ካከረሙ በኋላ ያንኑ አስተሳሰብ ይዞ መከሰት ምን ይሄ ነው? ስለዚህ አሳየ የትኛውንም ስራ ሲሰራ የግል ጥቅሙን ታሳቢ አድርጎ አይደለም። የግል ሽኩቻውን የጥቅም ሽኩቻውን የህዝብ አድርጎ አያከፋፍልም። በህዝብ በተቃራኒ ተሰልፏል ብዬ የማስበውን ግን ከማጋለጥ ወደኋላ አይደለም። በተረፈ ግን ትናንት እንስራ ሲባል አልሰራም ብዬ $3000 ከፍዬ መውጣት ትክክለኛ ውሳኔ ነበር ብዬ አስባለሁ። በተረፈ ዘመቻው ብልጽግናን የማትረፍ የመጨረሻ ዘመቻ ነው። አርበኞችን የማክሸፍ እንቅስቃሴ ነው። ዳግማዊ አፋሕድ ለመፍጠር ዳግማዊ ወዶ ገቦችን ለመፍጠር ጥረት እየተደረገ ይገኛል። የአማራን ትግል ፍሬ አልባ የማድረግ ሙከራ ነው። አፍ የመሸበብ ሙከራ ነው። አሳየንም ዘመድኩንንም አፋቸውን ለመሸበብ ጥረት እየተደረገ ነው። የገበሬን ትግል የመሸጥ ፍላጎት ነው። የገበሬን ትግል ምዕራቡ ዓለም ያሉ በማህበር ስም ማህበር አይደለም መግለጫ ወጣብኝ። በማህበር ስም ምዕራቡ ዓለም ያሉ ሰርተው መለወጥ የሚችሉ ተምረው ራሳቸውን ማሳደግ የሚችሉበት አገር ላይ ተቀምጠው የገበሬን ትግል ሽጠን ካልበላን የሚሉ ኃይሎች ናቸው ይህንን መግለጫ ያወጡት። ምዕራቡ ዓለም ላይ ያሉ ትናንት በሚዲያ ስንት ብር አጭበርብረው የጠፉ ስንት ብር ለአብን የሰበሰቡትን 200 ምናምን ሺህ ዩሮ ቀረጣጥፈው የበሉ ጉዶች ናቸው። ዛሬ የህዝብ ታጋይ የጎንደር ወካይ ነን ብለው የመጡት የጎንደርን ህዝብማ ማን እንደበደለው ማን እንደታገለው ይታወቃል። አብንን ማን እንዳከሸፈው ይታወቃል። መጡ ያንን ዶላር ጭነው መጡና ለአቶ እንትና ጋሻው ይህን ያህል ብር፣ ለአቶ እንትና ይህን ያህል ብር በኪሳቸው ሽጉጥ አደረጉላቸው። ፓርቲውን ለማጠናከሪያ ተብሎ የተሰበሰበውን ገንዘብ የበሉ ናቸው። አስራትን ያከሸፉ ግለሰቦች ናቸው። ትናንት አስራት ሚዲያ በመጣ ሰዓት እሱን አክሽፈው የነበሩ ሰዎች ናቸው። ስለዚህ ዛሬም የገበሬን ትግል የመሸጥ ፍላጎት የመጡት እነዚህ ናቸው። በብር ተሞከረ፣ አልሆነም። ብር ጭነው መጥተው ነበር፣ ያንን ብር አንቀበልም ማለት። አሁን በማህበር መግለጫ አውጥተዋል፣ አልተሳካም። ቀጣይ በስናይፐር ይሞክሩ ከሆነ አብረን የምናየው ይሆናል። ይሄ ቡድን ግን ኦህዴድን ለማድረግ ለማትረፍ የትኛውንም ነገር ከማድረግ የማይመለስ ቡድን መሆኑን ማሳየት ችሏል። በተረፈ ወገኖች ሚዲያዎችን ተመልከቱ፣ አርበኞቻችሁን ጠብቁ፣ ሚዲያዎች የሚሰሩትን ስራ ተመልከቱ። ትናንትና የለንደን ፋኖን አቅርበው ለማሳሳት ጥረት ያደረጉ በማግስቱ እኔና ዘመድኩን እና እንደዚሁ ማንገናኝ ሰዎችን አገናኝተው ማለት ነው። በነገራችን ላይ እኔ ስናገር አርበኛ ዘመነ ካሴ መልእክት እየላከልኝ፣ አርበኛ ሄኖክ አዲሴ መልእክት እየላከልኝ አድርገው የሚያስባሉ። በጣም ተሳስታችኋል። እንደዛ አይደለም። ማሳየ ነገሮችን እየተመለከተ ለአማራ ሕዝብ ይጠቅማል ብሎ የሚያስበውን የሚያቀርብ ሰው ነው። ከማንም አጀንዳ ተቀብሎ የሚመጣ ሰው ሳይሆን ለአማራ ይጠቅማል የሚለውን ሀሳብ ባለችው አቅም ለማመላከት ጥረት የሚያደርግ ነው። ስለዚህ የሚዲያ ለንደን ፋኖዎችን አቅርቦ ለማሳሳት ሞከረ፣ ለማፍረስ ሞከረ፣ የሚያተራምስ ነገር እንዲናገሩ አደረገ። በማይመለከታቸው እስኮፕ ሁሉ አስተያየት እንዲሰጡ አደረገ። እነሱ ደግሞ አያውቁም ነበር፣ መረጃ አልነበራቸውም ነበር። ከዛ ከዋናዎቹ ጋር እኔ ላይ ዘመቻ ከፈተ። በትናንትናው ዕለት ደግሞ አባት አርበኛውን እንደዚህ አይነት ንግግር እንዲናገር አደረጉ። እና እኔ አርበኛ መሳፍንት ላይ ማንም ሰው ዘመቻ መክፈት የለበትም። ልጃቸውን አሳልፈው የሰጡ አባት ናቸው። የልጃቸውን ሕይወት የገበሩ አባት ናቸው። ዘመናቸውን የሰጡን አባት አርበኛ ናቸው። እሳቸው ላይ ዘመቻ ልንከፍት አንችልም። በእኔ ግምገማ አወናብደው ምን ብለው እዛ ውስጥ አስገብተዋቸዋል።
ስለዚህ በቀጣይ ልጆቻቸው ጋር ተነጋግረው ችግሩን የሚፈቱት ይመስለኛል። ከዛ ባለፈ ግን ሚዲያው ላይ ነው ትኩረት ማድረግ አባቴ። ከሳቸው ጀርባ በሳቸው አንደበት የተናገረው ኃይል ላይ ነው ትኩረት ማድረግ። አባት አርበኛውን መናገር ተገቢ ነው ብዬ አላስብም። ሚዲያው እየሰራ ያለውን ነገር በትኩረት ተከታተሉ። በትኩረት ማለት ነው። የመጨረሻ ብልጽግናን የማትረፍ እንቅስቃሴ ውስጥ ያለ ሚዲያ ነው። ከዚህ ባለፈ ደግሞ እኮ የሚገርማችሁ ይሄ ግብስብስ ቡድን ለሌላው ያለው ንቀት ነው። አይታችኋል። በመግለጫው ሸዋ ገብቶ ለመደበቅ ሞክሯል። የሸዋን ጥያቄ አሳየ ለመድፈቅ ሞክሮ ያውቃል እንዴ? ስለ ሸዋ ሲጠየቅ፣ ስለ ደራ ሲጠየቅ የሸዋ ጉዳይ አይመለከተንም፣ የደራ ጉዳይ አይመለከተንም፣ የወልቃይት ጥያቄ ስለተመለሰ አምጥታችሁ ልትቀላቅሉ አትሞክሩ፣ እዛው አፓኩት በማለት የመለሰው ማን ነው? የሸዋን ጥያቄ ሲያቃልል የታየው አሳየ ደርቤ ወይስ የእናንተ ጀግና? የሸዋን ጥያቄ ከእናንተ በላይ ለመድፈቅ የሞከረ ኑሮ ነው ዛሬ ሸዋን ገንጠል አድርጋችሁ ወደ እናንተ ለማስገባት የምትሞክሩት? አይኖ እስክንድር ጋር እየሰራችሁ ስለሆነ እዛም ተስፋ ስላላችሁ ነው። እዛም የሚከሽፍ የሚጨነገፍ ቡድን እየመሰረታችሁ ስለሆነ ነው እንጂ በተጨባጭ የሸዋን ጥያቄማ ሲደፍቅ የታየው እናንተ ጀግና እያላችሁ እንትን የምትሉት የሰሊጥ ነጋዴ ነው። ስለ ደራ ሲጠየቅ፣ ስለ መተከል ሲጠየቅ፣ ስለ ራያ ሲጠየቅ ወልቃይት ራሱን ችሎ ነው በቃ ተመልሷል። ኦህዴድ ጋር ታጣሉናላችሁ ብሎ የመለሰው የእናንተ ጀግና እንጂ አሳየ ደርቤ አይደለም። ከዚህ ባለፈ ልክ እንደ አባት አርበኛው ሁሉ ከሸዋ አዲስ ነገር ትሰማለህ። እስክንድር ነጋ ሰፊ ስራ እየሰራ ይገኛል። እስክንድር ነጋ ሸዋ ላይ በቅርቡ መግለጫ ይሰጣል። አባቴ ተመሳሳይ መግለጫ ያኮረፉትን ሰብስቦ የሆነን እንደማፍረስ አድርጎ እሱን አሰባስቦ መግለጫ ሲሰጣዋለ እየተሰራበት ነው። ሚዲያው ቁርኝት ያለው አንደኛ ከአዲስ አበባ ሚዲያ ካውንስል ጋር ነው፣ ሁለተኛ ከስኳር ጋር ነው፣ ሶስተኛ ከኦህዴድ ጋር ነው። ስለዚህ በቀጣይ ሸዋም ላይ የምታየው ይኖራል። በእስክንድር የሚመራ የሆነ ንቅናቄ ሲመጣ ያለ እንደውም አሁን በአባት አርበኛው ንግግር ተበራቶ ብቅ ልል ይችላል። ትዊተር ላይ ብቅ እያለ ራሱን እያስተዋወቀ ነው። የፋኖ አባል ነኝ ብሎ ካለ በኋላ ለፋኖ ሕግ መመሪያ አልገዛም ብሎ ውስጡን ሰፊ ስራ እየሰራ ነው፣ እያደራጀ ነው። የተረፈችውን ገንዘብ ለሚዲያዎች በትኖ ለተወሰኑ ግለሰቦች በትኖ እነሱን የማሰባሰብ ስራ እየሰራ ነው። ስለዚህ እስክንድር ነጋም በቅርቡ እንደ አባት አርበኛው መግለጫ ሲሰጥ መታየቱ የሚቀር ጉዳይ አይደለም። በተረፈ የተጀመረው የሚቋረጥ አይደለም። ውድ ጠለስ ሚዲያ ቤተሰቦች በቅርቡ አማራውን ደስ የሚያሳይ ነገር ትሰማላችሁ። የሚቋረጥ አይደለም። ያ መረጃ ስለደረሳቸው ነው አሁን ላይ በዚህም እየተጋጋጡ የሚገኙት ህዝብን ለማቀዣበር ለማደናበር ጥረት እያደረጉ የሚገኙት እየመጣ ያለውን ነገር ስለተረዱ ነው። እየመጣ ያለው ነገር ደግሞ ለአማራ አደጋ አይደለም፣ ጸጋ ነው። የአማራን ትግል ወደፊት የሚያሻግር ነው። ስለዚህ ብዙ ህልሞችን የሚያከሽፍ ነው። በተረፈ ለምሳሌ የትግራይ ኃይሎችን ብንመለከት ከፌደራል ጋር ቢሰለፉ የሚመጣውን ነገር ማሰብ ያስፈልጋል። ምስራቅ አፍሪካ ላይ ያለውን አስተላለፍ ማስተዋል ያስፈልጋል። እንደው ዝም ብሎ በደመነፍስ ብቻ ፋኖ ለብቻው መቆም አለበት። እንዲህ ይሄ እኮ የትጥቅ ትግል የሚያደርግ ድርጅት እኮ ነው አይደል? ኮሪደር ያስፈልጋል፣ አጋር ያስፈልጋል አይደል? ትብብር ያስፈልጋል። በተናጠል ሩጫ መቼም 4 ኪሎ መግባት እንደማይቻል አሳምረህ ታውቀዋለህ። ስለዚህ ተባብረው እየመጡ መሆኑን ተባብረው ሲመጡ ደግሞ ነገሮችን አሳልፈው ሰጥቶ አይደለም፣ አማራ የሚገባውን ነገር እንዲያገኝ አድርገው ነው የሚመጡት። በእርግጠኝነት ነግራቸዋለሁ። ነገ አንድ መግለጫ ሲሰጥ አማራ የማይገባው ቦታ ላይ ካገኘሁት እቃወመዋለሁ። ዛሬ በዚህ ልክ እርግጠኛ ሆኜ የምናገረው አርበኞቹን ስለማውቃቸው አርበኞች መሆናቸውን ስለ አማራ የሚሟገቱ መሆናቸውን የኢህዴንን የቀድሞ አካሄድ የብአዴንን አካሄድ ተቃውመው ወደ ትግል የገቡ መሆናቸውን ስለምረዳ ነው። ስለዚህ ሲመጡም አሳፋሪ ነገር ይዘው ይመጣሉ ብዬ አላስብም። በተረፈ የመጨረሻ መንፈራገጥ ነው አሁን እየተካሄደ የሚገኘው። ይሄ እየተንፈራገጠ የሚገኝ ኃይል ደግሞ እየተሸነፈ ያለ ኃይል መሆኑን ማወቅ ያስፈልጋል። የስኳር ፖለቲካ ከህወሓት የከፋ መሆኑን መረዳት ያስፈልጋል። እንዴ ህወሓት በዚህ ልክ ፈትኖናል እንዴ? በዚህ ልክ የራስ ወዳድ ፖለቲካ ሲያራምዱ አይተናል እንዴ? አንተን ትግል እኔ የመጣው ሳጠለሽ ተረዳኝ። በቃ ስትራቴጂ የሆነ ጉዳይ ከኦህዴድ ጋር እየሰራው ስለሆነ ነው፣ ተረዳኝ። አንተ ግን መንቀሳቀስ አትችልም። ደሴ ሲወድም፣ ባህር ዳር ሲወድም፣ ጎንደር ሲወድም እሰይ እያልኩ መግለጫ ብሰጥ ተረዳኝ። ስለ ወልቃይት ግን ቃል አትተንፍስ፣ አይመለከትም። አማራ ሌላ ጥያቄ የለውም ከወልቃይት ውጭ እያልኩ ስናገር አትቃወመኝ እኮ ነው እየተባለ ያለ ነው። ደንቁርና እኔ አውትስማርት አድርጌ ልውጣ ነው እየተባለ የሚገኘው። ይሄ ደግሞ የሚታሰብ አይደለም። በተረፈ ስኳድ ኦህዴድ መሆኑን ማወቅ ያስፈልጋል። ስኳድ ማለት አማርኛ ተናጋሪ ኦህዴድ ነው።
የስኳድን ዓላማ ውስጡን ብትፈለፍለው የጎጥ አጀንዳ አታገኝም። የጎጥ አጀንዳ ጎጠኛ ምናምን እያልክማ ከፍ አታርጋቸው ጌታዬ። የስኳድን አጀንዳ ውስጡን ብትከፍተው ሆር ነው የምታገኘው። ትልቅ ሆር ታገኛለህ። በሁለተኝነት ኦህዴድን ታገኛለህ። ኦህዴድን የማትረፍ እንቅስቃሴ ነው። ይህንን መረዳት ያስፈልጋል። በተረፈ በዚህ ዘመቻ የሚሰበር አይኖርም። የጎንደር ህዝብ ልጆቹን ይረዳል። ለጎንደር ህዝብ ልጅ ማለት ወረታ ላይ የተወለደ ጎንደር ላይ የተወለደ አይደለም፣ ደብረታቦር ላይ የተወለደ አይደለም። ለጎንደር ህዝብ ልጅ ለመሆን ወሎ ላይ መወለድ፣ ሸዋ ላይ መወለድ፣ ጎጃም ላይ መወለድ ችግር አይሆንም። ስለዚህ እኔ ወሎ ቤት አማራ ብወለድም ግን የጎንደርን ህዝብ ጉዳቱን ጉዳቴ ተጠቃሚነቱን ጥቅሜ ብዬ ስንቀሳቀስ እንደነበር ይረዳል እና ጎንደር ልጆቹን አሳምሮ ያውቃል ብዬ አምናለሁ። ሌላው ኦጎጎሞ ወደ አፋር ተመልሶ ቦታውን ስለመያዙ ሰምተናል። እንግዲህ ባለፉት ጊዜያት ወደ ኤርትራ አምርቶ የነበረው የአፋር ኃይል አሁን ላይ ወደ ክልሉ ተመልሶ አንዳንድ እንቅስቃሴዎች እያደረገ መሆኑ ተሰምቷል። ይህንንም አገዛዙ ተረድቶ የኢትዮ ጅቡቲ መስመር ሊቆረጥ ይችላል በሚል አስተሳሰብ ብዙ ፌዴራል ፖሊስ የመከላከያ ኃይል ወደ አካባቢው እያጓጓዘ መሆኑን ሰምተናል። ከኤርትራ ኃይል ጋር በመተባበር የአፋርን ወይም ደግሞ የኢትዮ ጅቡቲ መስመርን ይቆርጡታል በሚል ስጋት ሰራዊት እያጓጓዘ መሆኑን ሰምተናል። አገዛዙ ጭንቀት ላይ ይገኛል። የመጨረሻ ከስልጣኑ በወራት ውስጥ ነቃቅሎ የሚያስወግድ ኃይል እየመጣ መሆኑን ተረድቶ በየአቅጣጫው እየተቅበዘበዘ ይገኛል። እናረጋ ከበደን 300 ሚሊዮን ብር በሳምሶናይት አሸክሞ ባካችሁ አርበኛና ጋዜጠኛ ግዙልኝ ብሎ ስምሪት ሰጥቷል። እና በቅርብ ጊዜ የምታዩቸው አንዳንድ ነገሮች ይኖራሉ። ወዶ ገብ ቡድንም ልታይ ትችላለህ። እንደነ ኮሎኔል ፈንታው እንደነ ኢያሱ የመሳሰለ የሚገባ ስብስብ ልታይ ትችላለህ። ግን ቁጥሩ ኢምንት ነው። ዋነኛው ኃይል አርበኛው ግን ነጥሮ ሌሎችንም አሰባስቦ እየመጣ መሆኑን የተረዳው አገዛዝ በኢትዮ ጅቡቲ መስመር በናዝሬት መስመር በየአቅጣጫው እየዋተተ እየተቅበዘበዘ ይገኛል። በተረፈ አንዳንዶች እንደሚያስቡት ወደ ወልቃይት የሚያመራ ኃይል አይኖርም። ወደ ወልቃይት አምርቶ የእናንተ ህልም የሚያሳካ ኃይል ይኖራል ተብሎ አይገመትም። ጉዞው ወደ 4 ኪሎ ነው። ይህንን ተረዱት። ለጊዜው ፕሮፓጋንዳ ልትሰሩበት ትችላላችሁ። ግን ወልቃይት ላይ ሄዶ ዝፍቅ የሚል ኃይል ይኖራል ብለህ አታስብ። ጉዞ ወደ 4 ኪሎ ነው አባቴ፣ ጉዞ ወደ ሚሌ ነው። ይህን ነው ለጠለስ የደረሰ መረጃ የሚያመላክተው። ሌላው የአዲስ ታርጋ ዋጋ የመኪና ታርጋ እንግዲህ አገዛዙ ሊቀይር መሆኑ ተሰምቷል። ያው ታርጋ ሲቀይር ገንዘብ ብዝበዛ መሆኑ ይታወቅ ነበር። ስለዚህ አንድ አውቶሞቢል ታርጋ ለመቀየር 56,000 ብር ያስፈልጋል ተብሏል። አንሷል። በእኔ አስተያየት አንሷል 56,000 ብር። ለምንድን ነው 56,000 ብር ያደረገው አገዛዙ? 560,000 ለምን አያደርገውም ነበር? 5.6 ሚሊዮን ለምን አያደርገውም ነበር? መኪናው ያን ያህል ዋጋ የሚያወጣ ከሆነ እኮ ችግር የለም። አዲስ አበባ ላይ አባቴ ጆሮውን ብሎ መኪናውን ሽጦ እኮ ታርጋውን ያወጣል። እንደዚህ አይነት ህዝብ ፈጥረሃል። ምን ያስፈራሃል? 56,000 ለማለት ምን ያስፈራሃል? ለምን ዝቅ አደረግከው? 560,000 ለምን አታደርገውም ነበር? እያረሩ መሳቅ የሚባል ነገር አለ። እያረሩ መሳቅ እና እረር ቢልም ውስጤ ራሴን ማጽናን ነው። ይበለው እያልኩ ነው። በረብ ይበለው። 56,000 የሆነች ቆርቆሮ ላይ ቁጥር አትሞ 56,000 ብር ታመጣለህ። ፓስፖርት ይባልላችኋል። ይህን ያህል ፓስፖርት፣ የተቀላጠፈ ፓስፖርት። ስለ ፓስፖርት ሲወሩ አስተምረው ትምህርት ቤት ከፍተው አንተን አስተምረው ዲግሪ የሚሰጡ ነው የሚመስለው። የሆነ ወረቀት ፕሪንት አድርገው የሚሰጡ እኮ አይመስልም። ቁጥሩን ይህን ያህል አደረስ ነው። የተቀላጠፈ አገልግሎት ልንሰጥ እየተዘጋጀን ነው ምናምን ማለት ነው። የገንዘብ መዘብሰቢያ የመዝረፊያ መንገድ ስላደረግከው ነው። በጣም ቀላል ነገር ነው። ወረቀት ፕሪንት አድርጎ መስጠት ነው አይደለም ነው እኮ። ሌላ ምን ትርጉም አለው? ውስጥ ላይ የምትፈልጋቸውን ነገር አካተህ ወረቀት ፕሪንት አድርገህ ሲስተም ውስጥ አስገብተህ መስጠት ነው። ግን ዲግሪ የሚሰጥ ነው የሚመስለው። ዲግሪ ስትቀበል ያው ተምረህ ነው 4 ዓመትም 5 ዓመትም እንደዛ እኮ ነው እያደረገ ያለው። ዛሬም ታርጋን አወሳስቦ 56,000 ብር ታመጣለህ ተብሎ እየተንጫጫ ይገኛል። በበኩሌ ግን 560,000 ቢያደርገው ደስ ይለኝ ነበር። ያን ያህል ትከፍላለህ ቢባልም የኢትዮጵያ ሕዝብ ችግር አለበት ብዬ አላስብም። መኪናውን ሽጦ ታርጋውን ይቀበላል። አንዱ ቴሌቪዥንን ሽጬ ዲሽ ገዛሁ እንዳለው ማለት ነው። ዲሽ ገዛሁ እንዳለው የኢትዮጵያ ሕዝብም መኪናውን ሽጦ ታርጋውን ይቀበል ነበር እና
ይህን ሲያደርግን ይብልጽግና አሁን ደስ እያለኝ ነው። ስለተናክ ነው። የ26 ሚሊዮን ብር ሰዓት አድርጎ ሽመልስ አብዲሳ ብቅ ያለው ስለናቀ ጠቅላይ ሚኒስትሩ በ49 ቢሊዮን ብር ቤተመንግስት እየገነባ ነው ሲባል የምን 49 በ300 በ400 ቢሊዮን ብር ቤተመንግስት እየገነቡ ነው በማለት ራሱን አንቱ ብሎ ሲናገር የሰማኸው ስለናቀህ ነው። ራስን ማስከበር ስላልቻልክ ነው። ስለዚህ ወደፊትም ይቀጥላል። አምፒር ሊፈርስልህ ነው። እነ ሸዋ ሆቴል ሊፈርሱ ነው። ከዛ ወደ አንተ ሰፈር ይመጡልሃል፣ ይጠርጉሃል። አቤት በዚህ 5 ዓመትማ የሚፈጸምብህን ግፍ ሳስበው የመጨረሻ ይዘገንነኛል። አብይ አህመድ ፕላን ቢስቦ ስለ ታላቋ ኦሮሚያ ስራ የሚሰራበት ወቅት ላይ እንገኛለን። ስለዚህ ቀጣይ ነበሩ የአዲስ አበባ ህዝብ ቤቱ እየፈረሰ በኮሪደር ልማት ሲባረር ማየታችን አይቀርም። ያኔ ግን እንግዲህ ወቅቱ ላይ ሲደርስ የማያዩ ቢሆንም ድምፅ ሆናለሁ ብዬ አላስብም። ምክንያቱም በትንሹ የሚንቀሳቀስ ኃይልን ነው ልትደግፈውም ልታግዘውም የምትችለው በትንሹ ማለት ነው። ምንም አይነት እንቅስቃሴ የማያደርግ ኃይልን ግን ምን ልታደርገው ትችላለህ? ስለዚህ አገዛዙ በተለያየ መልክ ዝርፊያውን አጠናክሮ ቀጥሏል። ይሁንና ግን የኢትዮጵያ ህዝብ ዝምታ የትኛውንም ነገር ለመቀበል ዝግጁ በመሆኑ የተነሳ አገዛዙን በልበ ሙሉነት እየተንቀሳቀሰ ይገኛል። ይሄን ነገር ልታስቆም የምትችለው ኢፍትሃዊነትን በመቃወም ነው። ተገቢነት የሌላቸው ነገሮች ሲመጡ ይሄን አልሸከምም አልቀበልም በማለት ነው። ሌላው እንግዲህ የሀገራዊ ምክክር አጀንዳ እየመጣ መሆኑ ይታወቃል። ፕሮፌሰር መስፍን በቅርብ መድረኩን እንደሚያካሄድ ገልጿል። አንድ ነገር በተጨባጭ የምነግራችሁ ነገር የጠቅላይ ግዛት አስተሳሰብ ክላስተር በሚል ስያሜ ሊጸድቅ መዘጋጀቱን ሰምተናል። በነገ ፕሮግራማችን በሰፊው የምንመጣበት ይሆናል። ይህንን ግን ልንቀበል አንችልም። በተለይ አማራ ህዝብ ይህንን ልትቃወም ይገባል። ወሎ ክላስተር፣ ጎጃም ክላስተር፣ ጎንደር ክላስተር፣ ሸዋ ክላስተር ብሎ ከበታተነ ተላላኪዎች በመሆናቸው የተነሳ በመካከላቸው ግንኙነት አይኖርም። በመካከል ያለውን ግንኙነት ይበጣጥሱታል። ሸዋን እንደ ሸዋ፣ ወሎ እንደ ወሎ ማስተዳደር ይጀመራል። በዛኛው በኩል ስትመጣ ግን ወለጋ ክላስተር፣ እንትና ክላስተር እያሉ ቢበታቱንትም ስልጣን የያዘው የኦሮሞ ብሔርተኛ ኃይል ነው አይደለም? ብሔርተኛ ኃይል ነው። ብሔርተኝነት ያስተሳሰረው ህዝብ ተፈጥሯል። ብሔርተኝነት ወደ ስልጣን ያመጣው ስብስብ ዙፋን ላይ ተቀምጧል። ስለዚህ ማኔጅ ያደርገዋል። በክላስተር ቢበታተንም በወረቀት ደረጃ ቢበታተንም አንድነቱን አጠናክሮ ይቀጥላል። ምክንያቱም ስልጣን ላይ የተቀመጠው ብሔርተኛው ኃይል ነውና እና በድሮን ሊከፋፍል ያልቻለው በከባድ መሳሪያ ሊበታተን ያልቻለው ኃይል ሀገራዊ ምክክሩን ተጠቅሞ የክላስተር አስተሳሰብ ይዞልህ እየመጣ ነው። የክላስተር አስተሳሰብ የጠቅላይ ግዛት አስተሳሰብ ነው። ልትቀበለው አይገባም በፍጹም ማለት ነው። ልክ እንደ ደቡብ በታት ነው። አብይ አህመድ አማራውን የሚያከስምበት መሆኑን መረዳት ያስፈልጋል። በተረፈ ግን ሂደቱ ትክክል ያልሆነ ነገር ውጤቱ አያምርም። የምርጫው ጉዳይ እንደምታዩት ነው እየወጣ ያለው መግለጫ ማለት ነው። ጽንፈኛው ምርጫችንን ሊያስተባብል ቢሞክርም ግን የተሳካ ምርጫ አካሄደን መተናል እየተባለልህ ይገኛል። እነዚህ ናቸው አማራን ትግል በጭንቅላቱ ተክለው ወንድሞቻቸውን አሳስረው እስር ቤት አስገብተው አማራውን አንገት አስጠፍተው እነሱ ተወልለው ሊኖሩ ነው ፍላጎታቸው። ይሄ ደግሞ አይታሰብም። እስከ መጨረሻው ህቅታ ድረስ በሚዲያ በሰላማዊ መንገድ ታግለን ከዛ በኋላ ህዝብ ሀሳባችንን ካልገዛው ካልደገፈው ተስፋ ሰጪ ካልሆነ መወሰን ያለብንን ውሳኔ እንወስናለን። ለጊዜው ግን ተስፋ ሰጪ ነገር ነው እያየን ያለ ነው። በየአቅጣጫው ትብብር ነው ሲመጣ እያየን ያለ ነው። የተሸነፈው ጥቅመኛው ኃይል ነው ብልጽግና ጋር እየሰራ የሚገኘው። ቅንጣት ታክል ያስተሳሰራቸው ርዕዮተ ዓለም የለም። ያኛው ግን ያስተሳሰረው ምንድነው ካልክ የህልውና አደጋ ነው ያስተሳሰረው። ምንድነው ምክንያቱ ካልክ የህልውና አደጋ ኦህዴድ የተባለ ኃይል ሰሜኑን በየተራ ማውደም ስለሚፈልግ በየተራ ከምንወድ ይልቅ በአንድነት እንንቀሳቀስ ብሎ እየመጣ ያለ ኃይል ነው። የተቆጣ ህዝብ አሰለፈ ኃይል ነው። ያ ደግሞ ማሸነፉ የሚቀር አይደለም እና በአጭር ጊዜ ውስጥ ብዙ ነገሮችን ማየታችን አይቀርም። ብዙ ነገሮችን ማለት ግን እነዛን ነገሮች ለማየት ምን ያስፈልጋል? እያንዳንዱ የሚከፈት ዘመቻን መመከት ያስፈልጋል። እነሱ ተደራጅተው እየመጡ ነው። አባቴ ኃይለኛ በጀት ተበጅቶላቸው ቼክሊስት የሚሰጥ ማዕከል አላቸው ከላይ ማለት ነው። ልክ ዲጂታል ወያኔ ምናምን ስንል እንደነበረው በአንድ ወቅት ማለት ነው። ስለዚህ መጥተው የማወዛገብ ስራ እየሰሩ ነው ከብልጽግና የሳይበር ሚሊሻ ጋር በመናበብ ይህን ጉዳይ ለማክሸፍ መላው አማራ ጀግኖች ላይ ዘመቻ ሲከፈት ዞር በልበል። ባይ ዲፎልት ዘመቻ የሚከፈትባቸው ጀግኖች በትክክለኛ መስመር ውስጥ ያሉ መሆናቸውን ተረዳ።
ተረዳ። በቀጣይ አሁን አንዳንድ ትልልቅ ሰዎችን በመጠቀም 6-7 ሰዎች በስም እንጠቅሳለን ብለዋል። እነዛ 6-7 ሰዎች ስማቸው ሲጠቀስ ሐቀኞቹ መሆናቸውን ተረዳ። ምክንያቱም አባታችንን አታለዋቸዋል አባታችንን። አንዳንድ ቅሬታ ላይኖራቸው ይችላል። ያ ቅሬታ ሊፈታ ይችላል። በኔ እምነት ከሐቀኞቹ ጋር ተነጋግረው ሐቀኛ ስለሆኑ አባታችንም ጭምር ማለት ነው ችግሩን ይፈቱታል ብዬ አምናለሁኝ። ካልሆነ ግን በዚህኛው መስመር ከገፉበት ከነ ክብራቸው ወደ ፈለጉበት አቅጣጫ እንዲሄዱ ልንፈቅድ ይገባል። ምክንያቱም ዘመናቸውን ገብረውልናል፣ ልጆቻቸውን ገብረውልናል፣ ያላቸውን ነገር ሁሉ ሰጥተውናል። በተረፈ ግን የተገፋ ህዝብ ማሸነፉ አይቀርም፣ እያሸነፈም ስለሆነ ነው ይሄ ዘመቻ የተከፈተው። በጣም ብዙ ተስፋ ሰጪ ነገሮች አሉ ብዬ አምናለሁኝ። ይህንንም እናልፈዋለን። ከዚህ በፊት ትልልቅ ነገሮችን አልፈን መተናልና ይሄም ይታለፋል ማለት ወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን ማበርከት ሚዲያችሁን አበረታቱ ብዬ የዛሬ ዝግጅቴን እቋጫለሁ። ከዚህ ጋር በተያያዘ ኢትዮጵያ ውስጥ እየተመሰረተ ስላለው ትብብር ያላችሁን አስተያየት እንድጽፉ ፈልጋለሁ። ከትብብሩ ምን ትጠብቃላችሁ? ትክክል ነው ብላችሁ ታምናላችሁ ወይስ ትክክል አይደለም? እንግፋበት ወይስ እንቶ በሚለው ጉዳይ ላይ ሀሳባችሁን አስቀምጡ። እሱን አሰባስቤ ነገ መልስ የምሰጥ ይሆናል።